ኢየሱስ ክርስቶስ ነብይ ነው ብላችሁ የምታምኑት ወይም አንድ እስራኤላዊ ሰው ነው ብላችሁ የምታምኑትና ከምን ማስረጃ ነው? እስቲ ንገረኝ። ከቁርአን ከመጽሐፍ ቅዱስ ነው። ከቁርአንም ከመጽሐፍ ቅዱስ ማስረጃ የቁል አላህ ሱብሓነሁ ያን ኢየሱስ ክርስቶስ ሰው ነው ብላችሁ ታምናላችሁ? አዎ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ምን ይላል? ሰው እንደሆነ እዛ ጋር ይናገራል ቃል በቃል ራሱ። እሺ ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እሺ እዛው ላይ 42 እሺ እዛ ቆይ አንዴ ሰው መሆኑን አገኘሽ እሱ ጋር? አይ ችግር የለውም አልከኝ አይደለ? ግን ይሄን ቃል ታምነዋለህ አይደል? ችግር የለውም አይደል? ቆይ አይ ይሄን ቃል ታምነዋለህ? ስለማመን አይደለም ስለ ማስረጃ ነው እያወራን ያለ ነው። ሰው መሆኑን ማስረጃ እኮ አሁን ማስረጃ ብለህ ስታቀርብልኝ ሰው ነው ይላል። ስለዚህ ሰው ነው ብለህ ነው አይደል? ለኔ አይደለም ቆይ ላንቺ ነው። ሰውን መሆኑን አመንሽ አለምን? ራፍራንቺ ስለሆነ እኮ አዎ ማስረጃ ከመጽሐፍ ቅዱስ አሁን ሰው ነው ስለሚል ሰው ነው ብለኸኛል። እኔ አይደለም እያልኩኝ ያለሁት። ቆይ አንዴ ሰው ነው ብለሽ አመንሽ ወይ? መጽሐፍ ስለሆነ እሱ የጠየቅኩህ እኮ ነው። ይሄንን ማስረጃ ስታቀርብልኝ አምነህበት ነው አይደል? አዳምጪ። ጠይቀሽ ማስረጃ ተሰጠሽ አይደለ? መጽሐፍ እኮ አንተ ያላመንክበትን ነው እንደ ማስረጃ የምትሰጠኝ? አሁን ስለማመን ስላለማመን አይደለም ስለኛ ገብተሻል አይደለ? መጽሐፍ አይደለም ቆይ አይደለም ጠየቅሽ አይደለ? ሰው መሆኑን አሳየኛልሽ። ስለዚህ ሰው መሆኑን አይተሻል ወይስ አላየሽም? እሱ ቃል ላይ በይ አዎ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ ይላል። ስለዚህ በዚህ መሰረት ሰው ነው ብለህ ደምድመሃል። እኔን አይደለም እባክሽን አንዴ የጠየቅሽው ማስረጃ ስታመጣ ምንህበት እኮ ነው አይደል? ውሱ ቆይ አይደለም አንቺ መጽሐፍሽ ስለሆነ ሰው መሆኑን አመንሽ ወይ እያልኩሽ ነው። አይደለም አሁን እየጠየቅኩ ያለሁትን መልስልኝ። ለጠየቅሽው ማስረጃ ሰጠሁሽ። እኔ እኮ ሸጊት እኮ በቃ ሁሱ አሁን ማስረጃ ሰጠኝ። እሺ ሰው ነው ብዛጋው ሰው መሆኑን አንቺ አመንሽ ወይንስ አላመንሽ? እኔማ አላመንኩም። ስላላመንኩኝ ሌላ ጥያቄ ልጠይቅህ ነው። አሁን ምን አልከኝ? አዎ ሰው የሚለው ማንን ነው? እዛ ጋር እኮ ቆይ እዚህ ጋር ሰው ነው ልጠይቅህ። ሰው የሚለው ማንን ነው? መልሽ። እሱ ኢየሱስ ክርስቶስን ነው ራሱን ነው። አዎ እሺ። ከዛ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ከቁጥር 39 ላይ ደግሞ ሂድና አንብብልኝ። ምን ይላል? ምን እናድርገው? የላከኝ ፍቃድ ለማድረግ ከሰማይ ወርጃለሁና ይላል። እሺ ሰው ከሰማይ ይወርዳል? ከሰማይ ነው የወረደው ኢየሱስ ክርስቶስ። ከሰማይ ወርጃለሁ ይላል። አዎ እዛ ጋር ሰው ነው ሲል ካመንከው እዚህ ጋር ከሰማይ መውረድን ማመን አለብህ። ወይ አዳምጪ። ስለኔ ማመን አይደለም አሁን የመጽሐፍ ያቺ ስለሆነ አንቺ ማስረጃ ነው አይደለም። አንደኛው ቦታ ላይ አንዱን ጠቅሰህ አይ የኢየሱስ ክርስቶስ ሰውነት እዚሁ መጽሐፍ ቅዱስ ላይ ከጠቀስክ ከሰማይ መውረዱንም በዚሁ ጥቅስ ታምናለህ ማለት ነው። ስለኔ ማመን አይደለም። አሁን የመጽሐፍ ያቺ ስለሆነ አንቺ ነው እየነገርኩህ እኮ ነው። ማስረጃ ብለህ አምጥተሃል። አትደረበኝ። ማስረጃ ካመጣ ሁለት ይኸውልህ ውሱ አታዳምጪም? እየሰማሁ እኮ ነው። እየሰማሽ አይደለም። ልክ ሰው ላይ እየተደረብሽ ነው። እሺ አውራ። ስለዚህ ሰው መሆኑን ተቀበልሽ፣ አመሽ፣ እናመሰግናለን። አንደኛ። ሁለተኛ እሱን ጥቅስ አመጣሽ አይደለ? ቀጥታ ነው ትርጉሙ ኢየሱስ ክርስቶስ ከሰማይ ውርድ ነው ዱብና ያለው ወይንስ ምድር ላይ ነው የተጸነሰ የተወለደው? መልሽ። መልሽ። አሎ ተወልዶ ነው። የት ነው የተወለደው? ሰማይ ላይ ነው የተወለደው? ምድር ላይ? መልሽ። ምድር ላይ። እናመሰግናለን።
የት ይገኛል ይሄ ጥቅስ? ምንም የሚያስቅ ነገር የለውም። በደንብ ያስቃል እንጂ ምንም አያስቅም። ሁሱ ምንም አይነት እንትን አለም ይኸውልህ። አንደኛ ነገር ምን አልክ? ኢየሱስ ክርስቶስ ምድር ላይ ቆይ እዛው ጋር ቆይ 40 ላይ ምን ይላል? ነገር ግን አሁን ከእግዚአብሔር የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም ምን አለ? አብርሃም ግን እንዲህ አላደረገም። አብርሃም ምንድን ነበር ያደረገው? በጣም ጥሩ። ስለዚህ አሁን ከመጀመሪያ ጀምረን ልናነበው ነው። ማን ነው እንደሱ ያለው? ምንም ከመጀመሪያ የለም። የአብርሃም ልጆች ብትሆኑ አብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን እግዚአብሔር ምን ሊያደርጉ መተው ነው እንደሱ ያላቸው? ኢየሱስ ክርስቶስ ሊወግሩት መተው ሊገሉት ፈልገው አይደለ? መግደል ስራ መሆኑን ነገራቸው። እዛ ላይ ወረድ ብሎ የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ አላቸው። አብርሃም እንዲህ አላደረገም ማለት አብርሃምና ኢየሱስ ክርስቶስ ተገናኝተዋል? እሱ አይደለም እዛው አውዱ ላይ እያወራን ነው። እዚሁ ጋር መልስልኝ። አብርሃምና ኢየሱስ ክርስቶስ ተገናኝተዋል ከዚህ በፊት? ምንድን ነው ያደረገው አብርሃም? መገናኘቱ አያወራም እዚህ ሀገር። አሁን ስለመገናኘቱ ይላል። አብርሃም እንዲህ አላደረገም ካለ ስለ አብርሃም ጋር ስለመገናኘቱ እነሱ የአብርሃም ልጆች ናቸው። ቆይ ሁሱ እነሱ የአብርሃም ልጆች ናቸው። አታዳምጭም? እየነገርኩህ እኮ ነው። በቃል እያወራን እንዴት ነው? ስለዚህ አዳምጪ። ስለ አብርሃምና ኢየሱስ መገናኘታቸውን አንድ የሚያወራ አውደለን ሰከር። ስለዚህ ይላል እናንተ የአብርሃም ልጆች ናችሁ። አብርሃም ይሄን አላደረገም ካለ አብርሃምና ኢየሱስ ክርስቶስ ተገናኝተዋል ይላል። መልስልኝ አንተ ራስህ። አብርሃም እንዲህ አላደረገም የሚለው ኢየሱስ ክርስቶስና አብርሃም የተገናኝተው ነው። አንቺ እኮ ነሽ ያልሽው። ማስረጃሽ የቱ ጋር ነው? አብርሃምና ኢየሱስ እንደተገናኙ እሱ ጋር የሚያወራለ። አብርሃም እንዲህ አላደረገም ሲላቸው አብርሃም ምንድን ነው ያደረገው? አብርሃም እና ኢየሱስ ተገናኝተዋል ይላል ወይ? እሱን ጨርሽና ስለ አብርሃም አብርሃም ምንድን ነው ያደረገው? ይኸውልህ አብርሃም እንዲህ አላደረገም ካላቸው አብርሃም ያደረገውን ትነግረኛለህ። እሱን ከማውራታችን በፊት አንቺ የዋሽሽ ውሸት አለ። እሱን ጨርሰው። እሱ ምንድነው? አልዋሸሁም። አይ እንደዚህ ጨዋታ ተጫወቱም። እሱ ከኔ ጋር እያዳመጥኩ ነው። ከኔ ጋር አለች። የሌለ ነገር ልታወራ ስትል ተያዘች። ተገናኝተዋል አለች። ተገናኝተዋል የሚል እንጂ የለም ምንም አታዳምጥም። ለማንኛውም ኢየሱስ ሰው ነው ብላችሁ ታምናላችሁ? አንደኛ ኢየሱስ ሰው ነው ብላ አመነች። ይሄ ናቸው። ሰው አይደለም አትበሉ። ከዚህ በኋላ ምንድነው አይሁዶች ያደረጉት ስላት መግደል። ይሄን ማን ያደርጋል ብሎ ነው ኢየሱስ የተናገረው ስላት ጊዜ እሱን መመለስ አልቻለች። ምክንያቱም እያለ ይስቃል። ላሳይሽ በምን እንደሳቋውቀሃል ወንድማችን ነው። እግዚአብሔር ይስቃል ነው ያልኩሽ። ላሳይሽ ወይ ብትስቂ ችግር የለውም። በመጽሐፍ ቅዱስ ጥቅስ መሰረት እንደሳቅሽ ነው የማይልሽ ክፋት አይደለም። እግዚአብሔር ስለሚስቅ መጽሐፍ ቅዱስ ላይ ይላል። ላሳይሽ ወይ ጥቅሱ። አሁን አንተ እውቀት አለኝ ብለህ ነው እዚህ ቁጭ ያልከው? ጦጣ ተሰደብ ነበር። እሺ ጥያቄ ላይ ቀጥል። ማስረጃ ላሳያችሁ ያልኳችሁ እግዚአብሔር ይስቃል መጽሐፍ ቅዱስ ላይ ይላል። አምስት ሀረኳቸው አራት ሀዎች ናቸው ያሉት ይላል። ወላሂ መጽሐፍ ቅዱስ ላይ አማርኛው ላይ ግን እሰይ ብለው ተርጉመውላቸዋል። ሄዳችሁ እንግሊዘኛው ላይ ወይንም አረበኛው ላይ ብታዩት ይላል። ውሸት ምን ያደርግልሃል ይላል። ያላሽው ይላል እና ላሳይህ እና ሱራፊል አንተ ወንድ ልጅ ነህ ታዳምጣለህ። አትሳደብም። ኢንሻአላህ ላስገባ አግባ። ሱራፊል ሰላም አለይኩም። አንዴ እንግዶችን አስቀድማቸው። ሱራፊል አለ? ሱራፊል ሱራፊል ሱሪዬ ሱርነት ሱራለም ኧረ ሱራፊል ኦኬ፣ አሳየኝ። ላሳየሽ የአረበኛው መጽሐፍ ቅዱስ ላሳየህ ወይንስ የእንግሊዘኛ? ምረጥ። የትኛው ላሳየህ እኮ? አሳየህ፣ ላሳየህ። ምረጥ። የትኛው ላሳየህ?
አንድ በቀለ ሳይ መጽሐፍ ላይ እግዚአብሔር የሳቀበት ቦታ ላይ አማርኛውን አሳየ። አማርኛው ላይ ነገርኳችሁ እኮ እሰይ 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 ብለው ተርጉሞላቸዋል። ግን ትክክለኛው ጥቅስ የሚለው ነው የሚለው ቀራ ሳያችሁ አዘር አራስት አራስት እሺ ቆይ ላሳያችሁ። ባይብል ሀብ ላይ እንግባ። እሺ ቆይ ላሳይህ ነው። ስራ ፊልትራጋ ያውና ያ ነዝጋ መዝሙር 40:15 ነው። ያው አንድ አረበኛ አላሳየች አረበኛ 4 ጊዜ ይላል። ያ ታያል እዚህ ጋር ትላለች። አንዴ አረበኛ አላሳየ አረበኛው ላይ እኔ አረበኛ ሲያነበው በድምጽ አሰማቻለሁ ይላል። የአረበኛው ራሱ እዛው ባይብሉ ሲያነበው ማለት ነው። በድምጽ የሚያነቡት የለም። በአማርኛ ምዕራፍ ንገረኝ። በአማርኛማ እሰይ እሰይ ነው የሚለው። ያው እያሳየህ ነው። እዚህ ጋር መዝሙር ላይ 40:15 ላይ ያው እሰይ እሰይ የሚሉኝ ይላል። እዚህም ጋር እሰይ እሰይ እነዚህን ቃል ሄደህ ብታያቸው እሰይ እሰይ ብለው የተረጉሙልህ አለበት። እግዚአብሔር የሳቀበትን ቦታ ሳቁን ነጥቀውታል ተርጓሚዎቹ። ይሄ ትልቅ ግፍ ነው፣ በደል ነው። እሺ በአረበኛ ላሳየህ። መዝሙር 40:15 የአረበኛ ላይ እንደ ላሳያቸውና እንጨርሳለን። ሱራፊል ሐሳብ አስተንም ያው መዝሙር ሊስተውሂሽ ምን አጅሊ ኽዝይህም አልቃኢሉን 4 ተሃዎች ታያቸዋል። እስኪ እናስነብበው። እዚህ ድምፁን ነካ አድርገን አንዱን እስኪ እናስነብበው። سفر المزامير المزمور 40 لإمام المغنين مزمور ከአንድ ጀምሮ ሊያነብብን ነው እዚህ 15 ድረስ። ለማንኛውም ያው እንዳያችሁት 4 ተሃዎች አሉ። እነሱም ማለት ነው ይቅርታ መስታረኩም። እሺ ሱራፊል ሐሳብ አለ። ሱራይ አረበኛ መደበቂያ አይደለም እያለ ነው ሱራፊል። ቁርአን እኮ አይደለም። እሺ ቁርአን ስንናገር በአረበኛ ቁርአንን ስንናገር በአረበኛ መደበቅ አራቸው። ይሄ እኮ የራስ መጽሐፍ ነው። የጌታ ሰው አረበኛ ስለሆነ ቁርአን ያሳየው መስሎ ነው ጌታን ሰው የራስ መጽሐፍ ቅዱስ ነው ያሳየው፣ ቁርአን አይደለም። ይሄ የአረብ ክርስቲያኖች እንዳሉ ታውቃለህ አይደለ? እነሱ ይሄን ሲያነቡ ጊዜ ምን ብለው ነው የሚያነቡት ከተባለ እሰይ እሰይ ብለው አይደለም ብለው ነው የሚያነቡት። ሰውየው ሲያነብ ላሰማህ ነበር። ከላይ ከአንድ ጀምሮ ሊያነብ ስለሆነ 15 ድረስ። ሰላም ሰላም፣ እንዴት ነው? ምዕራፉን ገረን ያልኩ መዝሙር የት ሄድክ? አላህ ያው ፊትህ። እሺ መዝሙር 40:15 ወይ ተመልሼ አልገባም። እሺ ተመልስ። እሺ ጥያቄ ያለው መጠየቅ ይችላል።
السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ሰላም ነው? لا الحمد لله. ጥያቄ ነበረኝ። እሱንም የመጀመሪያ ባሌ ማለት ነው ከተለያየ 8 ዓመታችን ነውና አሁን እኔ ስደት ሀገር ነኝ። እሱም አግብቶ 2-4 ልጆች ወልዷል ባለበት ሀገር። እኔም አግብቻ አንድ ልጅ ወልጃለሁ። መልካም ነው። ግን አሁን እዚህ ጋር ሲናገር እርሱም በእግዚአብሔር መልክ ስኖር ሳለ ካላ መቼም በሙስሊም መልክ አላለም። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ለአንተ ጥያቄ ይሆንልኝ። ለበልት ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ከተሻለ አይደለ? ወንድንና ኢየሱስ ክርስቶስን የሚያገጣጥመው ነገር ምንም የለም። ወጠየቅሽኝ አይደለ? ላስረዳ ሜት አድርግ እንጂ ታዲያ። እና እንደ ወንድ ነው የምትቀበለው ኢየሱስ ክርስቶስን? አዎ ኢየሱስ ክርስቶስ ወንድ ነው ቃል በቃል መጽሐፍ ቅዱስ ላይ ለስተሽ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ምን ማለት ነው? ኦኬ ወደ እሱ እንመጣለን። ወንድ ነው የሚለውን ተቀበልሽ አሁን መጀመሪያ? በመንፈስ ቅዱስ የተወለደ ስለሆነ መለኮታዊ ኃይል አለው ነው። ይሄንን አንተም ተቀበል ወደድክም ጠላህም። ወንድ የሚለውን እንጨርሳ እንዴ። ወንድ ነው አትበላልሽኝ አይደለ? ወንድ ነው በመለኮታዊ የሰውን መልክ ይዞ የሰውን መልክ የኛን ኃጢአት ለመውሰድ የሰውን መልክ ለብሶ የወረደ እንደሆነ አምናለሁ። አንተም ይሄንን እየተቀበልክ ወንድ ነው አይደለም? እሺ ወንድ ነው አይደለም ነው አሁን ጥያቄው። መለኮታዊ በሰው መልክ የወረደ ነው ከእግዚአብሔር ዘንድ። ለምን ቅድም ኮሜንት ዘጋከሽ? ፈርችሽ በጣም ጀግና ስለሆነሽ ማስረጃ ምናምን ፈርች ከይቅርታ ጋር እሺ። በማስረጃ ነው የምናወራው። ይሄ በቃል እኮ ነው የምናገረው። እሺ ማስረጃ ያውና በቃ ላሳይሽ። እዚህ ጋር ምን ይላል? ያ ሶሒሁ ሙስሊም ላይ ምን ይላል? አላህ አዳምን በገነት ውስጥ ፈጠረው ይላል። ያው ማስረጃ ሰጣሽ። እግዚአብሔር አዳምን ስለ አዳም እኮ አይደለም እያወራለሁ፣ ስለ ኢየሱስ ነው። ስለ ኢየሱስ መሞቱ፣ ስለ መነሳቱ፣ ስለ ትንሣኤ ነው እንጂ አዳምንማ ሄደን ገነት እንደተፈጠረ አውቃለሁ። ቅድም መመለስ አቃተህ እኮ ለልጁ። ሄደን ገነት ፈጥሯል ፈጣሪ። ጀቤ ነይ ማስረጃ ሳይን ትልቁ ላይ ነሽ። ያው እና አንተ ቅድም የጠየቀው ልጅ ያው አዳም ጀነት ነው የተፈጠረው። ምን ይጠቅምሃል ግን? ያ ጀነት መፈጠሩ፣ ምድር ላይ መፈጠሩ፣ ሰማይ ላይ መፈጠሩ ምንም የሚጠቅማችሁ ነገር የለም። ገብታችኋል አይደለ? ያ በጀነት ውስጥ ነው የተፈጠረው። ሾ ባዕድ ከዚያስ በኋላ ምን ሊሆን ነው? አዳም በገነት እንደፈጠረው እስኪ ያሳየን አንቺ ከመጽሐፍ ቅዱስ ላይ። ያውና ግን ሐዲስ ላይ አለ አዳም በጀነት ነው የተፈጠረው። ማታ ተስተፊት ሁሌ በአዳም ላይ መንጠልጠል እስከ መቼ ድረስ ነው? ምን ይጠቅማቸዋል? በአዳም ኃጢአት ሰርተዋል፣ እኛም ኃጢአት አለብን። አዳም እዚያ ነው የተፈጠረው፣ እዚህ ነው የተፈጠረው። አዳም አልፏል፣ ኸላስ አዳም አልፏል፣ ኸላስ በታችኋል አይደለ? ያ ነው አዳም አልፏል። ነገር ግን አዳም የት ነው የተፈጠረው ከተባለ ያና እዚህ ጋር ያዙ ሶሒህ ሙስሊም 2611 ላይ ለማ ሰወረ አላሁ አደም ፊል ጀና አላህ አደምን በጀነት ውስጥ በቀረጸውና በሰራው ጊዜ ተረከሁ ማሻ አላህ እየትርከ አላህ የተወውን ያክል ጊዜም ተወው በዚያ ውስጥ ፈጀዐለ ኢብሊስ የጡፉ ቢሂ ዲያብሎስም በእርሱ ይዞር ጀመር። የንظሩ ማ ሁወ እርሱ ማን እንደሆነ እየተመለከተ አዳምን ያየው ጀመር ዲያብሎስ። ፈለማ ረአሁ አጅወፍ ዐረፈ አነሁ ኹሊቀ ኸልቀን ላ የተማለክ እያለ ይናገራል። እርሱ አጅወፍ ባዶ ሆኖ የተፈጠረ ሆዱ የአደም ዓለይሂ ሰላም ያንን ባየና እኔ የጠየቁት ጥያቄ ስለ አዳም አይደለም። ስለ አዳም ልጁ ወረደ እኮ ከልጁ ጋር አታወሩም ነበረ ቅድም? አንተ የታድርግ አንቺን አይደለም ያረጋል ኖ መጀመሪያ የኔ ጥያቄ ይመለስ። የኔ ጥያቄ ይመለስ እኮ አይደል? አንቺ አይደለም ያረጋኝ ያላት። እሺ አንቺ ፈርችሽ ነው። አንድ ጊዜ ከይቅርታ ጋር ኖ ለምን ፈርችሽ ነው ከይቅርታ ጋር አዳምጪ። እና ስለዚህ አላህ ሱብሓነሁ ወተዓላ ደብር በጀነት ነው የፈጠረው። ያን ምን ይጠቅማችኋል? ምን ይጠቅማችኋል? ሾ ባዕድ ከልጁ ጋር ያወራችሁትን ከልጁ ጋር ካልጨረሳችሁ ከልጁ ጋር መጨረሳችሁ ከኔ ጋር ያለውን እሺ። የእግዚአብሔርን መልክ ለብሶ ማለት ምን ማለት ነው አባት? በጣም እሺ። የእግዚአብሔር መልክ ብሎ ማለት መልክ ማለት ቀጥታ ለአማርኛ አውራ አዳምጪ እስከ ማለት ድረስ እሺ።
አዳምጣለሁ። ለምን ወደ አዳም ትሄዳለህ? ወይ የአዳሙ ልጅ ወጣው ለማን ነው የምትመልሰው? ፈጣሪ ምንም ማድረግ አታዳምጥም እንደ ከጠየቃችሁ እሺ አታዳምጫለሽ አለ መልሰልሽ መልክ ማለት ነው ማለት ነው ከተባለ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ወንድ የእግዚአብሔር ምሳሌ ነው ይላል። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ስለሆነ እርሱም የእግዚአብሔር ምሳሌ የተባለው ከዚህ አንጻር ነው። ይሄን የሚለው ማነው? መጽሐፍ ቅዱስ አይደለም ነው ማስረጃ። ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ካላላስ እሺ ካላስ ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥር ማለት ምን ማለት ነው? ይሄንንም ማለት ወይ አንደሽ ወንድ የእግዚአብሔር ምሳሌ ነው አይደለም? ከእናትና ከአባት የተወለደው ወንድንና በእግዚአብሔር መለኮታዊ ኃይል ወደ ምድር የወረደውን አንድ ላይ አታገጣጥመውም። ይሄንን አታገጣጥመውም። እሺ ላይ ሻራ መያዝ ይፈልግ ሰው አለ ነው ያላችሁት? ከላይ ሻሃዳ መያዝ ይፈልግ ሰው አለ ነው? ዳና አልሐምዱሊላህ። ማን ነው? አልሐምዱሊላህ። በውስጥ እንድታወራኝ እፈልጋለሁ። እሺ ሻሃዳ መያዝ ፈልገሽ ነው? በመጀመሪያ ላወራህ እፈልጋለሁ። አየሽ ትዕግስት እየሰማሽ ነው? አዳምጪ እሺ። መልሱም መልክ ብሎ ማለት ወንድ የእግዚአብሔር ምሳሌ ነው። እኔ የእግዚአብሔር ምሳሌ ነኝ፣ ኢየሱስም የእግዚአብሔር ምሳሌ ነው። ምንም ይለይ ነገር ኖ አይደለም። ከእግዚአብሔር ጋር ያለው እኩልነትን መቀማት የሚለው ምን ማለት ነው? እሺ እኩል አይደል? ከእግዚአብሔር ጋር ያለው እኩልነት አለ እኮ የወንድ አንተ ወንድ ነህ፣ በእግዚአብሔር መልክ ተፈጥረሃል። ኦኬ። ኢየሱስ ክርስቶስ ግን ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥሩ ራሱን ባዶ አድርጎ ወደ ምድር መጣ። በኃጢአተኞችም ፋንታ ሞትንም ሕያው የመስቀልን ሞት ካላ ለምን ትሽረዋለህ? አንተ ልትሽር ነው ዛሬ? አትችለው። አንተ አዳመጤ ነው። አሁን ደግሞ እኔም በተራ እሱ ተናገር አይደል? አሁን ደግሞ እኔ ሰማ ነው። እሱ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ እኩል ናቸው እያልሽ ነው። አንድ እኩል ናቸው የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እኩል የሚል ቃል የለም። ሁለተኛ ያለው ነገር ምን መሰለሽ? ይበላለጣሉ። ኢየሱስ ክርስቶስ ድብን ተደርጎ ይበለጣል መጽሐፍ ቅዱስ ላይ። ይሄን ያለው ማን ነው? ራሱ ኢየሱስ። ምን አለ መሰለሽ? ብትወዱኝ አብ ከእኔ ይበልጣል አለ። እኔና አብ እኩል ነን ብሏል ወይ? አላለም። አብ ከእኔ ይበልጣል ነው ያለው። ስለዚህ ኢየሱስ ክርስቶስና አብ እኩል አይደለም፣ ይበላለጣሉ። አብ ይበልጠዋል፣ ኢየሱስ ክርስቶስ ደግሞ ይበለጣል። አሁን ማውራት ትችላለች። ትዕግስትሽም የተሻለሽ። አይ ትዕግስት እየሰማሁ ነው። ሚውት የሚያደርገው ምክንያቱም መስማት ስለምፈልግ ነው። ያልሰማሁትን አላወራም። ስለዚህ ይበልጠዋል አይደለ? አብ ኢየሱስን ይበልጠዋል። ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥር ለእኛ ኃጢአት መጥቶ ተሰቅለዋል፣ ሞተዋል። ይሄንን ደግሞ ኢየሱስ ክርስቶስ እንደሞተ ዓለም ሁሉ ይመሰክራል። አንተ ባትመሰክርና ብትሸፋፍነው ኢየሱስ ከሞት የተነሳ የአይሁድ አንበሳ የነገስታት ንጉስ ነው፣ አዳኝ ነው። ኢየሱስ በሱ የሚያምን ነው ሰማይን መግባት የሚችለው፣ በእርሱ የማያምን አሁንም ተፈርዶበታል። ከምን አንጻር ነው ለምን ይደበደባሉ የሚለው ነው ጥያቄው። እንደሚደበድቡ ነው ያልሽው? ወንዶች ሚስቶቻቸውን እንደሚደበድቡ ወይም እንደሚደበድቧቸው አሳየንሽ። እንደሚደበድቧቸው ትልቁ ያንሽ ክፈችው። ይሄን አንቀጽ ማየት ፈልጋለሁ። እኔ ሙሉ ቁርአን ሐፍዣለሁ። አነብልሃለሁ ግን እኔ መክፈት አልችልም አሁን። ችግር የለም ማግኘትሽ። እሺ ጠብቀኝ። ሙሉ ቁርአን ሐፍዣለሁ። እንደሚደበድቡ ነው አንቀጽ ታሳየን ነበር። ራሽ ደብደባ። እሺ ማራት ሶስት ነው። እሺ ለምበውን ወስታነበዋለሁ። ታጫለሽ? ስለማይነበብ ፍቹ አውጥቻለሁ። እሺ አንብቢ፣ ወይንም ትልቁ ላይ ሆነሽ በከፈከሽ ክፈችው። ችግር የለም። መክፈት አይመችም። አንብቢሽ። እሺ በየቲሞችም ማግባት አለመስተካከላችሁን
ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶችም ለእናንተ የተወባላችሁን 2 3 4 አግቡ። ለማስተካከልም ብትፈሩ አንዲትን ብቻ ወይም እጆቻቸውን ንብረት የያዙትን ያዙ። ይህ ወደ አለመበደል በጣም የቀረበ ነው። እሺ ወደታች ሴቶችም መምህሮቻቸውን በደስታ ስጡ፣ ለእናንተም ለእነርሱ አንዳችን ነገር ነፍሶቻቸውን ቢለግሱ መልካም ምስጉን። እሺ ወይት እሺ እና በዚህ ክፍል ወንዶች በሴቶች ላይ ተቆጣጣሪ ናቸው አይደል? ለምን ትስቃለህ? መልስልኛ። ለምን ዋቸው? ደብድባችሁ ምን የተጋረ ወንዶች በሴቶች ላይ ተቆጣጣሪ አይደሉም ወይ? ደብድባችሁ ምን የተጋረ መልስልኝ። እሱን ስታነብ ታገኘዋለህ። ንገረኝ፣ የት ጋር ያለ? ከዚያ አታልፍም። ምን ታሻለ? አንባው ቁርአኑ ድል አይደል ያለው? ወንዶች በሴቶች ላይ ተቆጣጣሪ ናቸው። አነበብሽ፣ ሰማነሽ። ደብድባችሁ ምን የተጋረ ያለ? አዎ ሴቶችን በሌላም ክፍል አሳይ ይችላል። ሴቶችን መደብደብ ይችላል። ደብድባችሁ ምን የተጋረ ያለ? አውጪ፣ እጠብቅሻለሁ እስከ ትንሣኤ ቀን ድረስ። እስከ ትንሣኤ እጠብቀኝ። አዎ ተለበ ልጆች አስረዳት የምትሉ ማወቅ ስላልፈለገች ነው። እኔ በደንብ አውቃቸዋለሁ ምን አይነት ሰዎች እንደሆኑ ሁላቸው ነው። ብዙ አይነት ክርስቲያኖች አሉ። የሁላቸውም ሊስት እዚህ ጋር አለ። መረዳት የሚፈልግ ሰው ያውቃለሁ። ከማንም በላይ እኔ ለክርስቲያኖች እንዲረዱ የምሳሳ ሰው ነው። ምንም ሳልሰስት አስረዳቸዋለሁ። ግን አትፈልግም ልጅት። ብዙ በክርስትና ሴት ልጅ ይላል እንዴ? በክርስትና ሴት ልጅ ትቃጠል ይላል እግዚአብሔር፣ በእሳት አቃጥሏት ይላል፣ እጇን ቁረጧት ይላል። ብዙ ፍርድ አለ። እሱን አሳያቸዋለሁ ገና። ቀጥቅጣችሁ ገደሏት ድንግል ሆና ካልተገኘች ስታገባ ይላል። አሁን ሶሲ ብታገባ ድንግል ሆና ካልተገኘች ተቀጥቅጣ ትገደላለች። ባሏ ሚስቴን ድንግል አላገኘሁም ባሏ እሱን አይመለከትም። እንዴት እንደሚብራራ ትኖር ሳይሃለው ግን መጀመሪያ ጀምር መቻ አብራራው የራስን አውጭ እየጠበቁሽ ያው ደብድባቸውን አውጭልና እንደደበድባቸው ሚስቶቻችን እዛ ሌላ ሰው መቀጠል ይችላል። እስካወጣ ድረስ ካሜራ አወጣላለሁ። ሌላ ሰው አይችልም። ማስረጃ ብላችሁ ጻፉ እስኪ ኮሜንት ላይ። እስከዛ እግዚአብሔር ሴቶችን በእሳት አቃጥሏቸው ያለበትን ላሳያቸው። አንዴ ልጆች፣ ሴት ልጅ እንደ ክርስትና ትቀጥላለች። ዘግናኝ ፍርድ እዚህ ዓለም ላይ ወላሂ በሴት ልጅ ላይ መጽሐፍ ቅዱስ ላይ ነው የምታገኙት። የትኛውም መለኮታዊ መጽሐፍ ላይ ሴት ልጅን አቃጥሏት የሚል አታገኙም። እዚህ ዓለም ላይ ክርስትና ላይ ብቻ ሲቀር በእሳት አቃጥላችሁ ግደሏት። አታፈ ደግሞ እዚህ እኛ አትቅጠፍ። እኔ አሳይሃለሁ ሴቶች እንዴት እንደሚያከብር መጽሐፍ ቅዱስ ባይዘወይ አንድ አውጪሽ ደብድባቸው ናቸውና ከዛ በኋላ እኔ እስከዛ ድረስ አቃጥሏቸው የሚለውን ላውጣ። ጊዜ ለመጠቀም ስንል የካህን ልጅ ዝሙት ብትሰራ በእሳት ተቃጥላ ትገደላለች። እንደ ክርስትና ይታያቸዋል። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች እና በእሳት ትቃጠል። ያ ሰላም!
በእሳት ትቃጠል በእሳት ትቃጠል ሴት ልጅን በእሳት አቃጥሎ የሚል መጽሐፍ በአላህ ያ ሰላም ያ ሰላም ያ ሰላም ያ ሰላም። እንደ እስልምና አይደለም ሴት ልጅን ወላሂ እቺ ድንቢት ወፍ ይቅርታ ወፍ ትልቅ ነች። ጩጫን ማቃጠል አይቻልም። ጩጫን ትንሽ ይዋቺ ሲው የምትለው ጩጫን ማቃጠል ኃጢአት ነው። እንደ እስላም ላ يعذب بالنار الا رب النار አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የእሳት ባለቤት የሆነው አምላክ አላህ ካልሆነ በስተቀር በእሳት ማንም ሰው ሊቀጣ አይችልም እዚህ ምድር ላይ ብለዋል። የትንሣኤ ቀን ከሃዲያኖች ወደ ገሃነም ሲገቡ እዛው በእሳት ቁርአን 4:37 ላይ 4:34 ላይ ያወጣልኝ አንብቢ። ደብድባችን ብለን ቃል ያሳየና አንብቢ። ነው ራሴ ነኝ የማነበው። ደብድባችን ብለሽና አንብቢ ለምሳሌ። አዎ በቁርአን ሴቶችን መደብደብ ይቻላል። ባሎች ሚስቶቻቸውን እንደሚደበድቡ ጠብቀኝ። እሺ አረተብክሻለሁ ትንሣኤ ቀን ድረስ እና መጽሐፍ ቅዱስ ላይ ሴቶችን በእሳት አቃጥሏቸው የሚል ፍርድ አለ እዚህ ዓለም ላይ አይልማ። ችግሩ እናንተ ስለምትቀጥፉ ነው። ሌላ አሳይሻለሁ። አውጪው አንቺ ሰው ጀምሪ እያየችን ጨራሽ አይልም እያለች ነው። እሺ ወንዶች በሴቶች ላይ ቋሚ አስተዳዳሪዎች ናቸው። አላህ ከፊሎችን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው ማለት ምን ማለት ነው? ትፈታኛለህ። በመኝታዎቻቸውም ተለዩዋቸው። ምንድነው? ሳካ ሳታደርሱ ምቱዋቸውም አይለም። ቢታዘዟቸውም ለመጨቆን በእርሱ ላይ መንገድን አትፈልጉ። አላህ የበላይ ታላቅ ነውና። ስለዚህ ምን ይለናል? ገስጿቸው ምቷቸውም ይለናል። ምንድን ነበር ያልሽው? ሴት ልጅ ትመታለች። ከዚህ አንፃር ምን ነበር ያልሽው? መጀመሪያ ቃሉ እንድከነ ምን አልከኝ? መጀመሪያ ምን ነበር ያልሽው? ሴቶችን ባሎቻቸው እንዳይመቷቸው አይደለም። መጀመሪያ ያልሽውን ቃል ድገሚ። ሴቶችን መደብደብ እንደሚቻል መደብደብና መምታት ምን ማለት ነው? አንዴ ቃል ድገሚ። ምን ነበር ያልሽው? ደብድባቸው የሚል አለ ቁርአን ላይ ነበር ያልሽው አይደለ? እንዴ ቃል በቃል ደብድባቸው የሚል እንዲጻፍ ነው የፈለከው ነውስ ሐሳቡ ነው የምትፈልገው? አንቺ ራስሽ የተናገርሽውን ቃል ደብድባቸው የሚል አለ። ቃል በቃል ፋላሲ ነው እንደምትሰራው ሰውዬ። አብራራልኝ አልኩህ እኮ ቁርአን ፋላሲ ምንድን ነው? ይቅርታ አልሰማኝም ምናልክ? ፋላሲ ምንድን ነው? እየሰራ ያለው ቃል በቃል ፋላሲ ነው። ፋላሲ ምንድን ነው? ቃል በቃል አምጭ ነው። ፋላሲ ማለት ቃል በቃል አምጭ ማለት ነው። አይ መሳቅ ነው እንግዳ። አሁን እዚህ ጋር የሚገልጽልን ምንድነው? ገስጿቸው ምቷቸውም። ስለዚህ ሴት ልጅ በእስልምና ባሎቻቸው እንደሚመቷቸው እንደሚደበድባቸው ያስረዳናል። እንዲሁም ልሰጥ እችላለሁ። ለምሳሌ ሙሐመድ አይሻን እንደደበደባትም ልሰጥ እችላለሁ ተፍሲር ላይ። ያበይ ከስለሽ ትሄጃለሽ። እሺ አይሻ እንደደበደባት ነው ትንሽ ጋር ቢልሽ ማን ቢል አውጥተሽ ታረግልናለሽ። ናይ ዛሬ የወርደት ማለት ነው የምታዩት። እንደዚህ ናቸው እንግዲህ ሙሐመድ እንደዚህ ነው ያለው ሲሳደቡ የሚውሉት ተመልከቱ። ፈላሲ ማለት ደብድባቸው ማለት ነው። ይቅርታ ስልክ ገብቶብኝ ነው። ይቅርታ በጣም እሺ። ምን አልከኝ? ምን ነው ሙሐመድ አይሻን ደብድባታል ብለሻል አይደል? በሚገባ አሳየን አለኝ። አዎ ማስረጃ አለኝ። አሳየን። እሺ ትከፍታለህ? እኔ መክፈት አልችልም። ላንብብልህ? አንቺ ታነብራለሽ። አንድ መልካም አጠገቤ ድምጽ ስላለ ነው። ሳሂህ ሙስሊም ላይ ነው መጽሐፍ 4 ቁጥር 2127 ላይ አይሻ እንዲህ ትላለች፣ ደረቴ ላይ መታኝ ያማኝ። እንዲሁም ደግሞ ከፈትና እሺ ናንብበው ችግር የለውም። እሺ ላውጣልሽ። ስንት ያልሽው? ሳሂህ ሙስሊም። እሺ ቡክ 4
አይሽ ቁጥር 2127 2127 ከፍተህ አንብበው። ችግር የለም። አንቺ ትከፍቻለሽ፣ ታነቢዋለሽ። አንቺ ከፍተሽ ራስሽ የት እንዳለ ስለማታውቂ ነው። እርግጠኛ ስለሆንኩ ነው። አማርኛ ጽሑፍ ነው ይዘሽ የመጣሽው። አላሸውም አይደለ? አላሸውም አይደለ? ሶሲ ሄሎ፣ አምጣም በእንግሊዘኛ ማንበብ እንችላለን። ክፈተው አንተ። እኔ ስለማልችል ነው እኮ አማርኛ ነው ይዘሽ የመጣሽው። እርግጠኛ ነኝ አይደለ? አላሸውም እንዴ? እንግሊዘኛውን እናነበው። እሺ አንብቢው። እሺ እንግሊዘኛ እኔ ቢኖረኝማ ከፍቻ ነበር ነበር። ክፈተው እኮ አልኩ። ነገርኩህ አይደል ቁጥሩን? እሺ ቁጥሩ ስንት ቁጥር ላይ ልክፈትልሽ? ሳሂህ ሙስሊም ቡክ 4 ቁጥር 2127 አልኩህ እንዴ? 2127 ኮሜንት እንዳልጥፍ ደግሞ ዘግታችሁብኛል ወይ ጣጣ? ነይ ሄሎ ሄሎ ሶሲ ሶሂህ ሙስሊም 2127 ያው ሶሲ ያለሽ ሶሲ 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 ወጣለች የጌታ ሰው ወጣለች የጌታ ሰው የጌታ ሰው። አማርኛ ጽፎ እኮ ነው ይዘው የሚመጡ ወላሂ የሚሰጧቸው። አሁን የምታወራ ላይ ጭራሽ ስለዛ የሚያወራ አይደለም። ስለ እስራኤላውያኖች ታሪክ የሚያወራ ነው። አላሁ ሙስተዓን አላሁ ሙስተዓን። እሷ ግን መናገር የፈለገችውን እንደሆነ ያውቀዋለሁ። ይዘሻል አይደል? መናገር የፈለገችው እንደው መረዳት የምትፈልጉ ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ሊመቷት ቃል በቃል እናታችን አይሻ ምን እንዳለች እንገራችሁ። ና ضرب رسول الله صلى الله عليه وسلم امرأة قط ولا خادما አለች። ኑ እናታችን አይሻ ራሷ የተናገረችው ነው ላሳያችሁ። ከዚያ ምን ለማለት ፈልጋ የትኛውን ለማለት ፈልጋ ነው የሚለውን አሳያችኋለሁ። ነብያችን ሰለላሁ ዐለይሂ ወሰለም ግን የራሷ የእናታችን አይሻን ነው አይደል መታታ ያለችው። የራሷ አይሻን ምስክር ጉድ ላሳያችሁ። አይሻ አንድን ሚስታቸውን መተው ያውቁም የአላህ መልእክተኛ ብላ መስክራለች። ራሳቸው የአይሻን ምስክር ነው ላሳያችሁ። እነ ያሳያችሁ ነብያችን ሰለላሁ ዐለይሂ ወሰለም ይታያችኋል። ማ ضرب رسول الله صلى الله عليه وسلم خادما له ولا امرأة ولا ضرب بيده شيئا የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድንም ቀን እንኳን አገልጋዮቻቸውንና ሚስቶቻቸውን መተው አያውቁም ይላል። ይታያችኋል። ሙስሊም 2328 ላይ ታገኙታላችሁ። ኢብኑ ማጃህ 1984 ላይ ሚስታቸውን መተው አያውቁም ብላ ማናችን መዘግበው ጭራሽ አይሻ ነች። አይሻ ራሷ እየተናገረች አንድም ቀን ሚስታቸውን መተው አያውቁም የአላህ መልእክተኛ አለች። ይወታችኋል። ልጨምርላችሁ እዚህ ጋር አይሻ ምን አለች? ማ ضرب رسول الله صلى الله عليه وسلم شيئا قط بيده ولا امرأة ያው ሚስታቸውን መተው በጭራሽ እንደው በፍጹም እያለች ነው የተናገረችው።
ወላ ኻዲመን ኢላ አን ዩጃሂደ ፊ ሰቢልላህ። ነቢያችን ሰለላሁ ዐለይሂ ወሰለም አይሻን መተዋታል ሳይሆን እሷ ለማለት የፈለገችው ላይ የሚለው ያኒ ፈደፈዐኒ ቢየዲሂ አለችው። በእጃቸው ነቢያችን ሰለላሁ ዐለይሂ ወሰለም ደረቷን እንደዚህ ገፋ አደረጓት ነው የሚለው። ይህን ገፋ አደረጓት የሚለውን እነሱ መታት ብሎ ተርጉመውላቸዋል። የአማርኛ ጽሑፍ ጽፈው ሰጥቷቸዋል። አይሻን መቷታል እዚህ ቁጥር ላይ ብለው ሰጥቷቸዋል። ቁጥሩ የት እንኳን እንዳለ ቁጥሩን ያውቁትም። ሶሒህ ሙስሊም 2027 ላይ በፍጹም እንደዛ ነው የለም። ምን ይሻላቸዋል? ቅዱሳን ምን ይሻላል? እግዚአብሔር መጽሐፍ ቅዱስ ላይ ሴቶችን እጃቸውን ቁረጣቸው እያለ ለምን? ለምሳሌ መጽሐፍ ቅዱስ ላይ